ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ አርዕስተ ጉዳዮችን እንሆ። ምሬ ወዳጆ የሰላም አማራጭን ለመቀበል የመጨረሻው ምዕራፍ ላይ መድረሱ ተነገረ። በቅርቡ ከመከላከያና የመንግስት ከፍተኛ አመራሮች ጋር ንግግሮችን ሲያደርግ የነበረው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምክትል ወታደራዊ አዛዥ ምሬ ወዳጆ አሁን ደግሞ ልጁ ንጉስ ምህረት በመከላከያ እንዲገባ ማድረጉ ታውቋል። ካፒቴን ማስረሻ ሰጤ እጅ መስጠቱንና ወደ ሰላም መምጣቱን ተከትሎ ወንድሙ መገደሉ የሚታወስ ሲሆን ይህ የምሬ ድርጊትም እሱን ወደ ሰላም አማራጭ ለማምጣት የመጨረሻው ምዕራፍ ላይ መድረሱ ማሳያ ነው ተብሏል። ይዘነዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ዘመን በአንድ ዓመት ተራዘመ። ጀነራሉ በመቀለ ሌላ፣ በአዲስ አበባ ሌላ ቢሆኑም አንድ ዓመት ተመርቆላቸዋል። ታደምጡታላችሁ። ዓለም ተነፈሰች። ለጊዜውም ቢሆን አሜሪካና ኢራን ተኩስ ለማቆም ተስማሙ። ከአረቡ ዓለም እስከ አፍሪካ ሁሉም እፎይ ማለት ጀምሯል። የነዳጅ ዋጋም የመቀነስ አዝማሚያን አሳይቷል። ለሁለት ሳምንታት የተደረሰው የተኩስ አቁምና የሰላም ተስፋ መጨመሩም መጨረሻው ምን ይሆን? በዝርዝር እንዳስሰዋለን። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለስራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግመው የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የስልጣን ዘመናቸው የሚጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለአንድ ዓመት ተጨማሪ ዓመት አራዘሙ። የጠቅላይ ሚኒስትር ጽህፈት ቤት ሌተናንት ጀነራል ታደሰ ወረደ ስልጣን መራዘሙን ያስታወቀው ረቡዕ መጋቢት 30 ቀን 2018 በወጣው አጭር መግለጫ ነው። መግለጫው እንደሚያስረዳው የጊዜያዊ አስተዳደሩ የስልጣን ዘመን ነገ ሐሙስ ሚያዝያ 1 ቀን 2018 ጀምሮ ለአንድ ዓመት እንዲራዘም የተወሰነው ማክሰኞ ዕለት ከተደረገው የክልሉ ዓመታዊ አፈጻጸም ግምገማና ውሳኔ በኋላ ነው። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ማክሰኞ መጋቢት 29 ቀን 2018 በአዲስ አበባ ተገኝተው ለጠቅላይ ሚኒስትር አብይ አህመድ ዓመታዊ የአፈጻጸም ሪፖርት እንዳቀረቡና በውጤቶቹ ላይ ግምገማና ውይይት እንደተደረገ ተገልጾ ነበር። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳን ጨምሮ የተለያዩ የመንግስት ከፍተኛ ባለስልጣናት በውይይቱ ላይ ተገኝተዋል። በዚህ ውይይት ወቅትም ምን ጉዳዮች እንደተነሱ በዝርዝር አልተገለጸም። ይሁን እንጂ ብሔራዊ ቴሌቪዥን ጣቢያ ኢቲቪና ከገዢው ፓርቲ ጋር ግንኙነት ያለው ፋና ቴሌቪዥን ትናንት ያወጡት ዘገባ ያተኮረው በትግራይ ክልል የተከናወኑ የልማት ስራዎች ላይ ነው። ቴሌቪዥን ጣቢያዎቹ ባስተላለፉት ተመሳሳይ ዘገባ በክልሉ የሚሰማው የጦርነት ነጋሪት ጉሰማ መሬት ላይ ያለውን የልማት ስራ እንደሸፈነው በመጥቀስ በተለያዩ ዘርፎች ተገኝተዋል ያሏቸውን ስኬቶችን ዘርዝረዋል። የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ሌተናንት ጀነራል ታደሰ ወረደ የስልጣን ዘመን የተራዘመ የፌዴራል መንግስት በክልሎች ውስጥ ጣልቃ የሚገባበትን ስርዓት ለመደንገግ ባወጣው አዋጅ መሰረት ነው። የጊዜያዊ አስተዳደሩ ቆይታ የሚራዘመው በክልሉ ውስጥ የፌዴራል መንግስቱን ጣልቃ ገብነት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ሲገኝ እንደሆነ በአዋጁ ሰፍሯል። አዋጁ ይህንን የቆይታ ጊዜ የማራዘም ስልጣን የሰጠው ለፌዴሬሽን ምክር ቤት አፈ ጉባኤ ነው። አፈ ጉባኤው አገኘሁ ተሻገር የጊዜያዊ አስተዳደሩ ቆይታ በድጋሚ እንዲራዘም ውሳኔ ስለማሳለፋቸው እስካሁን በይፋ አልተነገረም። በዚህ አዋጅ ላይ የተካተተው ሌላኛ ጉዳይ አፈ ጉባኤው በሚያስተላልፉት ውሳኔ ላይ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ የመቻል ጉዳይ ነው። ታደሰ ባለፈው ዓመት ላይ ስልጣኑ ሲረከቡ በ8 ጉዳዮች ለመፈጸም ቃል የገቡትን ሰነድ መፈረማቸው ይታወሳል። ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ እንዲሁም የቀድሞ
ታጣቂዎች ትጥቅ መፍታትና መልሶ ማቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ከጣሉባቸው ኃላፊነቶች መካከል ይጠቀሳሉ። ትግራይ ክልልን ለዲሞክራሲያዊ ምርጫ ዝግጁ ማድረግ እንዲሁም የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበርም የማድረግ ጉዳዮችም ተካተዋል። ሌተናንት ጄኔራል ታደሰ ወረደ በትናንትናው ዕለት የአፈጻጸም ሪፖርት ባቀረቡበት ወቅትም በእነዚህ ጉዳዮች ላይ ውይይት ተደርገውና መግባባት ላይ ተደርሶ እንደሆነ አልተገለጸም። ይሁን እንጂ ከቃል ኪዳን ሰነዱ ላይ የሰፈሩት ዋናዎቹ ተግባራት ተሳክተዋል ለማለት አስቸጋሪ ነው። በትግራይ ክልል ምርጫ ለማካሄድ የሚያስችሉ ሁኔታዎች አልተመቻቹም። የኢትዮጵያ ሀገራዊ ምክክር ኮሚሽንን በትግራይ አስቻይ ሁኔታ ባለመፈጠሩ በክልል ሊደረግ የነበረውን የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ በአዲስ አበባ አካሂዷል። እንደ ወልቃይት ወዳሉ አካባቢዎች ተፈናቃዮችን የመመለስ ስራም ይህ ነው የሚባል እርምጃ አልተወሰደበትም። ይልቁንም በፌዴራልና ትግራይ ኃይሎች ክልሉን ከአማራና ከአፋር ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብቶ ነበረ። የፌዴራል መንግስት ለትግራይ የሚሰጠው የድጎማ በጀት እንዲሁም ወደ ክልሉ መድረስ የነበረበት የነዳጅ አቅርቦት መቋረጡን ጊዜ አስተዳደሩ አስታውቋል። በቀጣይ መረጃችን ምሬ ወዳጆ የሰላም አማራጭን ለመቀበል የመጨረሻው ምዕራፍ ላይ መድረሱ ተሰማ። በቅርቡ ከመከላከያና የመንግስት የከፍተኛ አመራሮች ጋር ንግግሮችን ሲያደርግ የነበረው የአፋብን ምክትል ወታደራዊ አዛዥ ምሬ ወዳጆ አሁን ደግሞ ልጁ ንጉስ ምህረት በመከላከያ እጅ እንዲገባ መደረጉ ታውቋልም። ካፒቴን ማስረሻ ሰጤ እጅ መስጠቱንና ወደ ሰላም መምጣቱን ተከትሎ ወንድሙ መገደሉ የሚታወስ ሲሆን ይህ የምሬ ድርጊትም እሱ ወደ ሰላም አማራጭ ለመምጣት የመጨረሻው ምዕራፍ ላይ መድረስ ማሳያ ነው ተብሏል። ከሰሞኑ የፋኖ አመራሮችና መንግስት ድርድር እያደረጉ መሆናቸውን መዘገባችን የሚታወስ ሲሆን አሁን ደግሞ ውጤቶቹ መታየትም ጀምረዋል። በቅርቡ የአማራ ፋኖ አመራር የነበረው ኮማንዶ ፍቅሩ ሙልዬ የሰላም አማራጭን መቀበሉ አይዘነጋም። አሁን ደግሞ የፋኖ ከፍተኛ አመራሮች የሰላም አማራጭን እንዲቀበሉ ተደጋጋሚ ንግግሮችን በማድረግ ስምምነት ላይ መድረሱን የመከላከያ ሰራዊቱ የ12ኛ አዛዥ ሜጀር ጀነራል ተስፋዬ አያሌው ተናግረዋል። ጀነራሉ ከነማን ጋር እንደተነጋገሩ በምን ጉዳዮች ላይ ከስምምነት እንደደረሱ ግን አልገለጹም ነበረ። ነገር ግን ውስጥ አዋቂ ምንጮች ንግግሩ ከአፋብን ምክትል ወታደራዊ አዛዥ ምሬ ወዳጆ ጋር መደረጉንና ውይይቱም በስምምነት መደምደሙ ተመላክቷል። የዚሁ ንግግር ውጤት በሚመስል መልኩ ምሬ ወዳጆ የሰላም ንግግሩን ከማጠናቀቁ በፊት የልጁን ደህንነት አረጋግጠዋል ተብሏል። የአፋብን አመራር የሆነው ምሬ ወዳጆ ወደ ሰላማዊ መንገድ መመለስ ካለው እቅድ ጎን ለጎን የልጁን ደህንነት ለማስጠበቅ ልጁ በመከላከያ ቁጥጥር ስር እንዲሆን አድርጓል። ቀደም ሲል ካፒቴን ማስረሻ ሰጤ ሰላም አማራጭን በመቀበሉ ምክንያት ወንድሙ በፋኖ መገደሉን ተከትሎ ምሬ ይህንን ስጋት ቀድሞ ማስወገዱም ተመላክቷል። የምሬ ወዳጆ ልጅ ለመከላከያ እጅ መስጠትም የአፋብን ምክትል መሪ የሰላም አማራጭ ለመቀበል ከጫፍ መድረሱን የሚያመላክት ነው ተብሏል። ወደ ሌላኛው ጉዳይ እናምራ። አሜሪካና ኢራን የሁለት ሳምንት የተኩስ አቁም ስምምነት ለማድረግ ተስማሙ። ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍቶ መርከቦች እንዲያልፉ የሚያስችል የሁለት ሳምንት የተኩስ አቁም ለማድረግ ተስማምተዋል። ሁለቱ ሀገራት እዚህ ስምምነት ላይ የደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የባህር መተላለፊያ ማክሰኞ ሌሊት ድረስ ማትከፍት ከሆነ ዛሬ ማታ ሙሉ የኢራን ስልጣኔ ይወድማል የሚል ዛቻ ካሰሙ ከሰዓታት በኋላ ነበረ። አገሪቱን ሲያሸማግሉ የነበሩት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ የተኩስ አቁሙ ወዲያውኑ ተግባራዊ መሆን እንደሚጀምርም አስታውቀዋል። ፕሬዝዳንት ትራምፕ የኢራን ከባህረ ሰላጤው የሚወጡ የነዳጅና ሌሎች ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ የምትከፍት ከሆነ ሁለት ሳምንት ለሚሆን ጊዜ ኢራን ላይ የሚፈጸመው ድብደባና ጥቃት ለማቆም መስማማታቸው ታውቋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው አሰፈሩ ጽሑፍም በዚህ ጊዜያዊ የተኩስ አቁም የተስማሙት ሁሉንም ወታደራዊ ግብ ስላላሳኩና ከዚህም በላይ ስላላገኙ እንደሆነ ተጠቅሷል። በዚህ ሁለት ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉም ፈቅዳለች። ኢራን በበኩሉ 10 ነጥቦች ያሉት እቅድ ይፋም አድርጋለች። በእቅዱ ውስጥ ከተካተቱ ጉዳዮች አንዱ ኢራን፣ ኢራቅ፣ ሊባኖስና የመን ውስጥ ጥቃቶች መቆም እንዳለባቸው ነው። ኢራን ላይ የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ በአሜሪካ የተያዙ የኢራን ገንዘብና ሀብቶችን መልቀቅ እንዲሁም በአገሪቱ ላይ የደረሰው ውድመት መልሶ የሚገነባበትን ወጪ የሚሸፍን ሙሉ የካሳ ክፍያ መፈጸሙን በእቅዱ ውስጥ ተጠቅሷል። የአገሪቱ መንግስት ኢራን ማንኛውንም የኒውክሌር መሳሪያ እንዲኖራት ላለመፈለግ ሙሉ ቁርጠኛ ይሆናል ሲሉ ቃሉን ሰጥቷል። የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት በወጣው መግለጫ ይህ የኢራን በፖለቲካዊ ድርድር ላይ የሚጸናለን ብሏል። የፓኪስታን ጠቅላይ ሚኒስትር ሻሪፍ የተኩስ አቁሙ እስራኤል በኢራን የሚደገፈውን ሂዝቦላ ላይ ዘመቻ ከፍቻለሁ ባለችበት ሊባኖስ ውስጥም ተግባራዊ እንደሚሆን ተሰምቷል። የእስራኤል ባለስልጣናት ግን በሂዝቦላ የተረጋገጠው ስጋት እስከሚወገድ ድረስ ከሊባኖስ እንደማይወጡ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ይፋ ከተደረገ ከጥቂት ሰዓታት በኋላ በወጡት መግለጫ ኢራን
ኢራን በአፋጣኝ ሆርሙዝ ወሽመጥን እንድትከፍት እንዲሁም አሜሪካ እስራኤልና ሌሎችም የቀጠናው ሀገራት ላይ የምትፈጽመውን ጥቃት የምታቆም መሆኗን ተከትሎ የሚሰነዘረባት ጥቃት ለ2 ሳምንት እንዲቆም ፕሬዝዳንት ትራምፕ ያስተላለፉትን ውሳኔ እስራኤል ትደግፋለች ብለዋል። የጠቅላይ ሚኒስትሩ መግለጫ አክሎም የተኩስ አቁሙ ሊባኖስን አያካትትም ሲሉ እስራኤል እግረኛ ወታደሮቿን ባሰማራችበት ጎረቤት ሀገር ተፈጻሚ እንደማይሆንም ገልጿል። ፕሬዝዳንት ትራምፕ በኢራን የተኩስ አቁም ለማድረግ ውሳኔ ባሳለፉበት ሂደት ውስጥ እስራኤል ምን ያህል ተሳትፎ እንደነበራት ግልጽ አይደለም። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የ2 ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፉ የነዳጅ ዋጋ ከፍተኛ ቅናሽንም አሳይቷል። ዓለም አቀፍ የነዳጅ ዋጋን ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.80 ገብቷል። በአሜሪካ የሚሸጠው የነዳጅ ደግሞ የ15 በመቶ ቅናሽ በማሳየት ዋጋው $96.75 ደርሷል። አሁንም ቢሆን ግን የነዳጅ ዋጋ የኢራን ጦርነት ከመጀመሩ አስቀድሞ ሲሸጥ ከነበረበት በርሜል $7 ገደማ የጨመረ ሆኖ ቀጥሏል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንደምትፈጽም ከዛተች በኋላ የመካከለኛው ምስራቅ ነዳጅና ጋዝ አቅርቦቶች የተስተጓጎለ ሲሆን የኢነርጂ ዋጋም ከፍተኛ መጠን ጨምሯል። ወሽመጡ መዘጋቱን ተከትሎ ለረጅም ጊዜ ባህር ላይ የቆዩ በርካታ ነዳጅ ጫኝ መርከቦች በአሁኑ ስምምነት እንዲያልፉ እንደሚፈቀድላቸው ይጠበቃል። የመርከቦቹ ማለፍ ለዓለም አቀፍ የነዳጅ ገበያ ላይ ትልቅ እፎይታ እንደሚሆን ባለሙያዎች እየተናገሩ ይገኛል። ወደ ተመልካቾቻችን ለዛሬ ያዘጋጀንላቸው አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።